አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን? የጥር 5 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሊቢያ ኢትዮጵያውያን ዜጎችን ጨምሮ 39 ስደተኞችን ማባረሯን የሀገሪቱ ባለስልጣናት ገለጹ። ማልዲቭስ በመጪው ረመዳን ዘካ መሰብሰብ የሚያስችል ዲጂታል ስርዓት ልታስጀምር ነው። ሶማሊላንድ እና ፑንትላንድ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈጸሙ ስምምነቶችን መሰረዟን ውድቅ አደረጉ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሊቢያ ኢትዮጵያውያን ዜጎችን ጨምሮ 39 ስደተኞችን ማባረሯን የሀገሪቱ ባለስልጣናት ገለጹ። አሚናት መሐመድ ያዘጋጀችውን ዝርዝር ከድር ከማል ያቀርበዋል። የሊቢያ ባለስልጣናት ኢትዮጵያውያን ዜጎችን ጨምሮ 39 መደበኛ ያልሆኑ ስደተኞችን ማባረራቸውን የገለጹት ህገወጥ ስደትን ለመቆጣጠር እና የድንበር ደህንነትን ለማስከበር ተወስዷል ባሉት እርምጃ ነው። እርምጃው ከኢትዮጵያውያን በተጨማሪ የግብጽ፣ ኤርትራ እና ሶማሊያ ዜጎችን ያካተተ ነው። በሁለት ቡድን ተከፍለው ተልከዋል ከተባሉት ስደተኞች መካከል የግብጽ ዜጎች በኤምሳአድ ድንበር አቋርጠው ወደ ሀገራቸው ገብተዋል። የኢትዮጵያ፣ ሶማሊያ እና ኤርትራ ስደተኞችን የያዘው ቡድን ደግሞ ቤንጋዚ ወደሚገኘው ቃንፉዳ የተሰኘ ማጎሪያ እንዲዘዋወሩ ከተደረገ በኋላ መላካቸው ተገልጿል። ይሁን እንጂ የሴቶችና ማህበራዊ ጉዳይ ሚኒስቴር ስለ ኢትዮጵያውያኑ መመለስ እስካሁን ድረስ ያወጣው መረጃ የለም። በማዕከሉ የሚገኙ አንድ ከፍተኛ የኤጀንሲ ባለስልጣን በሊቢያ ህጋዊ ፍቃድ የሌላቸው ሰዎችን የማስወጣት ሂደቱን እያጠናቀቅን ነው ማለታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ሊቢያ በተለይም በሜዲትራኒያን ባህር በኩል ወደ አውሮፓ ለመሻገር በሚፈልሱ የአፍሪካ እና መካከለኛው ምስራቅ ስደተኞች ዋና መተላለፊያ ሀገር ሆና ቆይታለች። በተጠናቀቀው የአውሮፓውያን ዓመት ከ700 በላይ ሱዳናውያን እና ከ1100 በላይ ግብጻውያን ከምስራቅ ሊቢያ መባረራቸውን ሪፖርቶች ያመለክታሉ። ዓለም አቀፉ የፍልሰተኞች ድርጅት ሊቢያ ለስደተኞች ማረፊያነት አደገኛዋ መዳረሻ መሆኗን ይገልጻል። የሊቢያ ጠቅላይ ሚኒስትር አብዱል ሐሚድ ዲቤይ ባህል ሊቢያ መደበኛ ላልሆነ ፍልሰት መዳረሻ አትሆንም ሲሉ ዓለም አቀፉ ማህበረሰብ ፍልሰትን በመቆጣጠር ረገድ የበኩሉን እንዲወጣ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር እና የዓለም አቀፉ የፍልሰተኞች ድርጅት አይኦኤም በጋራ ባወጡት ሪፖርት እንደ አውሮፓውያን አቆጣጠር በ2024 ከ127,000 በላይ ስደተኞች የሜዲትራኒያን ባህርን ለማቋረጥ ሙከራ ማድረጋቸውን ይገልጻል። አይኦኤም በተጠናቀቀው 2025 ከነሐሴ እስከ ጥቅምት ድረስ የ44 የተለያዩ ሀገራት ዜግነት ያላቸው 929,000 ስደተኞች ወደ ሀገሪቱ መግባታቸውን በሪፖርቱ ላይ አስፍረዋል። ከእነዚህ መካከል ከ1200 በላይ ኢትዮጵያውያን ዜጎች እንደሚገኙበትም ተገልጿል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ለሁለት ተቋማት የስራ ፍቃድ ሰጠ። የኢትዮጵያ ሲቪል አቪዬሽን ባለስልጣን የስራ ፍቃድ የሰጠው በአውሮፕላን ጥገና ዘርፍ በኢትዮጵያ አየር ኃይል ውስጥ ለተቋቋመውና ለግል አየር መንገዶች ጥገና ለሚሰጠው ተቋም ነው። ባለስልጣኑ በተመሳሳይ ለዓለም አቀፍ የካርጎ አቪዬሽን አገልግሎት ደግሞ የአቪዬሽን ማሰልጠኛ ትምህርት ቤት የስራ ፍቃድ መስጠቱን አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ኢትዮጵያን የበረራ ትራንስፖርት አቪዬሽን ማዕከል ለማድረግ የተለያዩ የለውጥ እርምጃዎች እየተወሰዱ መሆኑን በዚሁ ወቅት ጠቁመዋል። ለሁለቱ ተቋማት የተሰጠው የስራ ፍቃድ በአቪዬሽን ኢንዱስትሪው ትልቅ ትርጉም ያለው መሆኑን አስረድተዋል። ለኢትዮጵያ አየር ኃይል በጥገና ዘርፍ የተሰጠው የስራ ፍቃድ የግል አየር መንገዶች ለአውሮፕላን ጥገና የሚያወጡትን ወጪ በከፍተኛ ደረጃ መቀነስ የሚያስችል መሆኑንም አብራርተዋል። በተመሳሳይ የዓለም አቀፍ ካርጎ አቪዬሽን አገልግሎት የአቪዬሽን ማሰልጠኛ ትምህርት ቤት ፍቃድ ማግኘቱ በዘርፉ የሰለጠነ የሰው ኃይል በማፍራት በኩል የላቀ ሚና እንደሚኖረው ሚኒስትሩ ተናግረዋል። ማሰልጠኛው ከኢትዮጵያ አልፎ በአህጉር ደረጃ ባለሙያዎችን ለማፍራት ለሚደረገው እንቅስቃሴ አዎንታዊ አስተዋጽኦ ይኖረዋል ተብለዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ዮሐንስ አበራ በበኩላቸው ለተቋማቱ እውቅና የተሰጠው አስፈላጊውን መስፈርት ማሟላታቸው ከተረጋገጠ በኋላ መሆኑን የኢትዮጵያ ዜና አገልግሎት ዘግቧል።
ከሳይቤሪያ በሚነፍሰው ቀዝቃዛ አየር ምክንያት ከሰሞኑ የሚታየው የሌሊትና የማለዳ ቅዝቃዜ ቀጣይነት እንደሚኖረው ኢንስቲትዩቱ አስታወቀ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሚቀጥሉት 10 ቀናት በአብዛኛው የኢትዮጵያ አካባቢዎች ደረቅና ቀዝቃዛ አየር ተጠናክሮ እንደሚቀጥል አስታውቋል። ከሳይቤሪያ በከፍተኛ የአየር ግፊት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ አየር መጠናከሩን ተከትሎ ከሰሞኑ የሚታየው የሌሊትና የማለዳ ቅዝቃዜ እንደሚቀጥል ጠቁሟል። ኢንስቲትዩቱ ለመገናኛ ብዙሃን በላከው መግለጫ እንዳስታወቀው አብዛኞቹ የኢትዮጵያ ክፍሎች ደረቅና ቀዝቃዛ አየር ተጠናክሮ እንደሚቀጥል አሃዛዊ የትንበያ መረጃዎች አመልክተዋል። ከዚህ ጋር ተያይዞ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኛዎቹ አካባቢዎች የሚስተዋል ሲሆን በሰሜን፣ በምስራቅ፣ በመካከለኛውና በደቡብ ደጋማ አካባቢዎች የቅዝቃዜ መጠኑ ከ5 ዲግሪ ሴልሺየስ በታች እንደሚሆን አመልክቷል። በስምጥ ሸለቆ፣ በሰሜን ምስራቅ፣ በመካከለኛውና በደቡብ ምዕራብ አካባቢዎች አልፎ አልፎ አነስተኛ ዝናብ እንደሚኖርም ተጠቁሟል። ከዚህ በተጨማሪም በአብዛኛዎቹ የመኸር ሰብል አብቃይ አካባቢዎች የሚኖረው ደረቅ የአየር ሁኔታ ለድህረ ሰብል ስብሰባ አመቺ ሁኔታ እንደሚኖረው ገልጿል። የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች ደረቅ ሆነው ቢቆዩም በመጨረሻዎቹ ጥቂት ቀናት በጣም አነስተኛ ዝናብ ሊያገኙ እንደሚችሉ በኢንስቲትዩቱ መግለጫ ተጠቅሷል። በሌላ በኩል በደቡብ ምዕራብ፣ የምዕራብና የመካከለኛው እንዲሁም ሰሜን ምስራቅ የሀገሪቱ አካባቢዎች ላይ አንጻራዊ የእርጥበት መጠንና የደመና ሽፋን ጥንካሬ ሊኖራቸው እንደሚችል በትንበያው ተመላክቷል። ቀጥለናል። ማልዲቭስ በመጪው ረመዳን ዘካ መሰብሰብ የሚያስችል ዲጂታል ስርዓት ልታስጀምር ነው። አሚናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። በደቡብ እስያ ውስጥ በምትገኘው ማልዲቭስ የረመዳን ጾም ማብቂያ ላይ የሚሰበሰበውን ዘካተል ማል መሰብሰብ የሚያስችል ዲጂታል ስርዓት በመላ ሀገሪቱ ለማስጀመር በዝግጅት ላይ እንደምትገኝ አስታውቃለች። ሀገሪቱ የምታስጀምረው ስርዓት የሃይማኖታዊ ጉዳዮች አስተዳደርን ለማዘመን የሚደረገው ጥረት አካል ነው ተብሏል። አሰራሩ የሚጀመረው የማልዲቭስ ዘካ ሰብሳቢ አካል ዘካ ሀውስ እና በቴክኖሎጂ ላይ ከሚሰራ የግል ኩባንያ ጋር በጋራ ለመስራት ስምምነት ከተፈራረመ በኋላ ነው። ስምምነቱ በመላው ማልዲቭስ የዲጂታል የዘካ አሰባሰብ ማዕቀፍ የሚዘረጋ ነው። በዚህም ምዕመናን በመጪው ረመዳን የዘካ ክፍያቸውን በኦንላይን አማራጮች እንዲከፍሉ ያስችላቸዋል። በስምምነቱ መሰረት የዘካ ክፍያዎች የሚፈጸሙት ያለ ተጨማሪ የአገልግሎት ክፍያ ነው። በዲጂታል ስርዓት በኩል የተሰበሰበው ሁሉም ገንዘብ በቀጥታ የሚተላለፈው ወደ ዘካ ሀውስ ይሆናል። ባለስልጣናቱ እንዳሉት የክፍያ ስርዓቱ የተዘረጋው ደህንነቱ በተጠበቀ ከኢስላማዊ ሕግጋት ጋር በሚስማማ እንዲሁም ለበጎ አድራጎት ድርጅቶች አስፈላጊ ነው የሚባለውን ግልጽነት፣ ፍጥነትና አስተማማኝነትን ታሳቢ በማድረግ ነው። በማልዲቭስ እስልምና ይፋዊ ሀገራዊ ሃይማኖት ነው። በሀገሪቱ ከሚገኙ ዜጎች ውስጥ 99.1 በመቶ ሙስሊሞች ናቸው። ከዘካ ጋር በተገናኘ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘካና አውቃፍ ኮሚሽን በመጪው የረመዳን ወር የዘካ ማሰባሰብ እንደሚጀምር አስታውቋል። ይህ የተገለጸው ኮሚሽኑ ጥር 4 ቀን 2018 ስራ ማስጀመሪያ መርሃ ግብር ባካሄደበት ወቅት ነው። ከእስልምና ማዕዘናት መካከል አንደኛው የሆነውን የዘካ ስርዓትን ሀገራት ለማህበራዊ ፍትህ ለማስፈን እንደሚጠቀሙበት ይነገራል። በኢትዮጵያም ይህን ስርዓት ለማህበራዊ ደህንነት የሚኖረውን አስተዋጽኦ ለመጨመር ስርዓት ሊበጅለት እንደሚገባ የሴቶችና ማህበራዊ ጉዳይ ሚኒስቴር ከዚህ ቀደም አሳስቦ ነበር። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ የማህበራዊ ደህንነት ጥበቃን ለማጠናከርና ሚናው አሁን ካለው በላቀ ደረጃ እንዲጎለብት ለማስቻል በትብብር መስራት ያስፈልጋል ብለዋል። መስሪያ ቤታቸው ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘካ ኮሚሽን ጋር መስራት እንደሚፈልግም በጥቅምት ወር ተናግረዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ሊቢያ ኢትዮጵያውያን ዜጎችን ጨምሮ 39 ስደተኞችን ማባረሯን የሀገሪቱ ባለስልጣናት ገለጹ።
ከቆይታ በኋላ የተባበሩት መንግስታት ከፍተኛ ፍርድ ቤት በሮሂንጃ የዘር ማጥፋት የቀረበውን የወንጀል ክስ መስማት ጀምሯል። እንመለስበታለን፣ ይጠብቁን። ሶማሊላንድ እና ፑንትላንድ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈጸሙ ስምምነቶችን መሰረዟን ውድቅ አደረጉ። አህመድ አብዱራህማን ተጨማሪ አለው። የሶማሊያ ፌዴራል መንግስት ካቢኔ ሰኞ ጥር 4 2018 ባደረገው ስብሰባ ከተባበሩት አረብ ኤሚሬቶች ጋር የተደረጉ ሁሉም የሁለትዮሽ ስምምነቶች እንዲቋረጡ መወሰኑን አስታውቋል። ይህ ውሳኔ ከሀገሪቱ ጋር የተደረጉ የወደብ ስራዎችን፣ የመንግስት ተቋማትን እንዲሁም የጸጥታና መከላከያ ትብብርን እንደሚመለከት ተገልጿል። በተለይም የወደብ ጉዳይ ላይ አጽንኦት የሰጠው የፌዴራል መንግስቱ መግለጫ ውሳኔው በሶማሊላንድ በሚገኘው በርበራ ወደብ፣ በፑንትላንዱ ቦሳሶ ወደብ እንዲሁም የጁባላንዱ ኪስማዮ ወደብ ላይ ተፈጻሚ እንደሚሆን አስታውቋል። የፌዴራል ተቋማትንና የሀገሪቱን ፌዴራል ስርዓት አባል ግዛቶችን እንደሚመለከትም የካቢኔው መግለጫ አክሏል። የፌዴራል መንግስቱ ይህን ውሳኔ ያስተላለፈው የሶማሊያን ሉዓላዊነት፣ የግዛት አንድነትና ብሔራዊ አንድነት ለመጠበቅ አስፈላጊ በመሆኑ እንደሆነ አስረድተዋል። የተባበሩት አረብ ኤሚሬቶች የሶማሊያን ነጻነትና ፖለቲካዊ መረጋጋት አደጋ ላይ የሚጥሉ ጠብጫሪና ሰላምን የሚያናጉ ድርጊቶችን ፈጽማለች ሲልም ከሷል። ዘኢስት አፍሪካን እንደዘገበው የሀገሪቱ ካቢኔ ውሳኔ ያሳለፈው የኤሚሬትስ ባለስልጣናት የሶማሊያን የአየር ክልል ተጠቅመው የየመን አማጺ መሪን ያለ ፌዴራል መንግስቱ ፈቃድ በማስወጣታቸው ነው። ለዚህ ድርጊት የሶማሊላንድ የአካባቢ ባለስልጣናት ፈቃድ ሰጥተዋል። እንደ መንግስት ገለጻ ይህ እርምጃ የሶማሊያን ሉዓላዊነት፣ የግዛት አንድነትና ህገ መንግስታዊ ስርዓት ለማስጠበቅ የተደረገ ነው። ይህን ተከትሎ ራሷን ነጻ ሀገር አድርጋ የምትቆጥረው ሶማሊላንድና ከፊል ራስ ገዟ ጁባላንድ የሶማሊያ ፌዴራል መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈጸሙ የወደብ ስምምነቶችን ለማቋረጥ ያስተላለፈውን ውሳኔ ውድቅ አድርገዋል። በረራውን ፈቅዳለች የተባለችው ሶማሊላንድ የፌዴራል መንግስቱ በግዛቷ ላይ ህጋዊና አስተዳደራዊ ስልጣን እንደሌለው የገለጸች ሲሆን ፑንትላንድ ደግሞ የሞቃዲሾ ውሳኔ ተፈጻሚ የማይሆንና የማይጸና እንደሆነ አስታውቃለች። የመጀመሪያውን የሀገርነት እውቅና ከእስራኤል ያገኘችው ሶማሊላንድ የፌዴራል መንግስቱ ከበርበራ ወደብ ጋር በተያያዘ በተፈጸሙ ስምምነቶች ላይ ስልጣን እንዳለው በመጥቀስ ያስተላለፈውን ውሳኔ በጽኑ እንደምትቃወምም ገልጻለች። የሶማሊያ መንግስት የስምምነቶቹ ተዋዋይ ወገን ወይም ዋስ እንዳልሆነ የገለጸችው ሶማሊላንድ ከዚህም የተነሳ ውሎቹን ለማገድ፣ ለማሻሻል ወይም በሌላ መልኩ ተጽዕኖ ለማሳደር የሚያስችል ምንም አይነት ህጋዊ መብት እንደሌላት አስረድቷል። በሶማሊላንድ ሪፐብሊክና በተባበሩት አረብ ኤሚሬቶች መካከል የተደረጉ ሁሉም ስምምነቶች ህጋዊ ጸንተው የሚኖሩና ሙሉ በሙሉ አስገዳጅ ናቸው ስትልም አቋሟን ገልጻለች። ሶማሊላንድ ውስጥ የሚገኘው የበርበራ ወደብ እንዲሁም የበርበራ አየር ማረፊያና ነጻ የንግድ ቀጠና የሚተዳደሩት ባለቤትነቱ የተባበሩት አረብ ኤሚሬቶች መንግስት በሆነው ዲፒ ወርልድ በተባለው የወደብ አስተዳደር ኩባንያ ነው። ይህ በእንዲህ ባለበት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን ወደ ሞቃዲሾ ተጉዘዋል ሲል ገሮ ኦንላይን ዘግቧል። እንደ ዘገባው ከሆነ ዳይሬክተሩ በሀገሪቱ ቤተ መንግስት ማለትም ቪላ ሶማሊያ ከፕሬዝዳንት ሐሰን ሼህ ማህሙድ ጋር ውይይት አድርገዋል። ይሁን እንጂ ውይይቱ መደረጉን በተመለከተ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የኢትዮጵያ መንግስት ማረጋገጫ አልሰጠም። የሚኒሶታ ግዛት በስደተኞች ጥብቅ ቁጥጥር ምክንያት የፕሬዝዳንት ትራምፕ አስተዳደር ላይ ክስ አቀረበ። ሚኒሶታ እንዲሁም መንትያ ከተሞቿ ሚኒያፖሊስ እና ሴንቲዮፖል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን አስተዳደር የኢሚግሬሽን አፈጻጸም እርምጃን ለማስቆም ህጋዊ እርምጃዎችን ጀምረዋል። በአስተዳደሩ ላይ ክሱ የመጣው በአካባቢው ባለስልጣናት የፌዴራል ወረራ በሚል በጠሩት የኢሚግሬሽን እና የጉምሩክ አስፈጻሚ አካል የ3 ልጆች እናት የሆነችውን ሬኔ ኒኮል ጉድ ከገደለ በኋላ ነው። የግዛቱ ጠቅላይ አቃቢ ህግ ኪት ኤሊሰን የፌዴራል ባለስልጣናት ፈጽመዋቸዋል ያሏቸውን ህገ መንግስታዊ ጥሰቶችን በጋዜጣዊ መግለጫ ወቅት አንስተዋል። የፌዴራል መንግስት በሁለት ከተሞችና በሚኒሶታ ላይ እየፈጸመ ያለው ወረራ ነው ሲሉ ገልጸውታል። ድርጊቱንም መቆም አለበት ብለዋል። ክሱን ባቀረበው የሚኒሶታ ግዛት ውስጥ ቀድሞ ከነበረው 2000 የኢሚግሬሽን አባላት በተጨማሪ 1000 ተጨማሪ ድንበር እየተዘዋወሩ ቅኝት የሚያደርጉ መኮንኖች ተሰማርተዋል። ይህ በእንዲህ ባለበት ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ ከባለፈው 1 ዓመት ወዲህ አሜሪካ ከ100,000 በላይ ቪዛዎችን ሰርዛለች ተብሏል። ይህም ከባለፈው 2024 ዓመት አንጻር 150 በመቶ ጭማሪ ማሳየቱን የስቴት ዲፓርትመንት ምክትል ቃል አቀባይ ቶሚ ፒጎት ተናግረዋል። በትራምፕ አስተዳደር የስደተኞች ጥብቅ ቁጥጥር ምክንያት የቪዛ ስረዛ ከገጠሟቸው መካከል 8,000 ተማሪዎች፣ 2,500 የሰለጠኑ ሰራተኞች መሆናቸውን የአልጀዚራ ዘገባ ያመለክታል።
የተባበሩት መንግስታት ከፍተኛ ፍርድ ቤት በሮሂንጃ የዘር ማጥፋት የቀረበውን የወንጀል ክስ መስማት ጀመረ። የተባበሩት መንግስታት ከፍተኛው ፍርድ ቤት በአብዛኛው ሙስሊም ማንነት ባላቸው የሮሂንጃ ህዳጣን ዜጎች ላይ የዘር ማጥፋት ወንጀል ፈጽማለች በሚል በሚያንማር ላይ የቀረበውን ክስ መስማት የጀመረው ትላንት ሰኞ ነው። ክሱን ያቀረቡት የጋምቢያ የውጭ ጉዳይ ሚኒስትር ዳውድ ጃሎ ለተባበሩት መንግስታት ከፍተኛ ፍርድ ቤት ሲናገሩ ሚያንማር የሮሂንጋን ህዝብ የዘር ማጥፋት ፖሊሲዎችን በመጠቀም የማጥፋት ሙከራ አድርጋለች ብለዋል። ጃሎ እንዳሉት ሀገራቸው ጋምቢያ በተጋላጭ ቡድኖች ላይ የተፈጸሙ እጅግ አሰቃቂና አረመኔያዊ ጥሰቶችን የሚመለከቱ አሳማኝ ሪፖርቶች ላይ ግምገማ አካሂዳለች። የተባበሩት መንግስታት ድርጅት እንዳለው ከሆነ በሮሂንጃ የሚያንማር የጸጥታ ኃይሎች ከሚያደርሱባቸው ስቃይ በመሸሽ ወደ ጎረቤት ሀገር የተሰደዱ ሰዎች ቁጥር ከ700 ሺህ በላይ ነው። አሁን በፍርድ ቤት መታየት የጀመረው ክስ አፍሪካዊቷ ጋምቢያ ያቀረበችው ጥቃቱ ከተፈጸመ ከ2 ዓመት በኋላ ነበር። ጃሎ ሀገራቸው ከወታደራዊ መንግስት ጋር ያጋጠማትን ተመክሮ ተከትሎ በኃላፊነት ስሜት ጉዳዩን ወደ ፍርድ ቤት መውሰዷን አስረድተዋል። በአንጻሩ የሚያንማር ባለስልጣናት ድርጊቱን በሮሂንጃ የታጠቁ ቡድኖች ለሰነዘሩት ጥቃት አጸፋ ለመስጠት የተደረገ ህጋዊ የጸረ ሽብር ዘመቻ ነው በማለት ሲያስተባብሉ ቆይተዋል። እስከ ወሩ መጨረሻ ድረስ እንደሚቆይ በሚጠበቀው የዓለም አቀፉ ፍርድ ቤት ችሎት የሚያንማር ባለስልጣናት ለጋምቢያ ክስ ምላሽ ይሰጣሉ ተብሎ እንደሚጠበቅ የቢቢሲ ዘገባ ያመለክታል። ፍርድ ቤቱ የሮሂንጃ ተጎጂዎችን ጨምሮ ምስክሮችን 3 ቀናት ያዳምጣል። ነገር ግን ችሎቱ ለህዝብና ለመገናኛ ብዙሃን ዝግ ይሆናል። የፍርድ ሂደቱ የዓለም አቀፉ የፍትህ ፍርድ ቤት ICJ የሚመለከተው በአይነቱ የመጀመሪያው የዘር ማጥፋት ጉዳይ ነው። ሊያስከትለው የሚችለው ውጤትም ከሚያንማር ባሻገር በጋዛ ላይ በፈጸመችው የዘር ማጥፋት ጦርነት ምክንያት ደቡብ አፍሪካ በእስራኤል ላይ ያቀረበችውን አቤቱታ ሊነካ የሚችል ነው ተብሏል። እንደ አውሮፓውያኖቹ አቆጣጠር በ2017 በርካታ ቁጥር ያላቸው የሮሂንጃ ሙስሊሞች በሚያንማር መንግስት የተከፈተባቸውን የዘር ማጥፋት በመሸሽ ወደ ጎረቤት ባንግላዴሽ ተሰደዋል። የተባበሩት መንግስታት ድርጅት እንዳለው ከሆነ በሮሂንጃ የሚያንማር የጸጥታ ኃይሎች ከሚያደርሱባቸው ስቃይ በመሸሽ ወደ ጎረቤት ሀገር የተሰደዱ ሰዎች ቁጥር ከ700 ሺህ በላይ ነው። የጋዛ የሰላም ቦርድ በዳቮስ የመጀመሪያ ስብሰባውን እንደሚያካሂድ የፍልስጤም አሜሪካዊው አደራዳሪ ገለጹ። አሜሪካ በጋዛ የምታቋቁመው የሰላም ቦርድ በሚቀጥለው ሳምንት ይፋ ለማድረግና የመጀመሪያውን ስብሰባዋንም በዳቮስ የኢኮኖሚ ፎረም ጎን ለጎን ለማካሄድ ማቀዷ ተነግሯል። ይህን የተናገሩት ለፕሬዝዳንት ትራምፕ አስተዳደር ቅርብ የሆኑት የፍልስጤም የዘር ግንድ ያላቸው ባለሀብቱ ቢሻራ ባህባህ መሆናቸውን ሚድል ኢስት አይ ዘግቧል። ባህባህ በጥቅምት ወር በጋዛ የተኩስ አቁም ስምምነት ከመፈረሙ በፊት ሐማስና በትራምፕ አስተዳደር መካከል እንዳደራዳሪ ሆኖ አገልግሏል። በ2024 በተካሄደው በአሜሪካ ምርጫ ወቅት አረብ አሜሪካኖች ለትራምፕ የሚል ዘመቻ የመሩት ባህባ ለአሜሪካው ፕሬዝዳንት ድጋፍ በማፍራት ረገድ ወሳኝ ሚና ተጫውተዋል። በዘገባው መሰረት አሜሪካ በጋዛ የምታቋቁመው የሰላም ቦርድ ጉዳይ መጠነኛ ተስፋ ታይቶበታል። አስቀድሞ በትራምፕ ይፋ የተደረገው የጋዛ የሰላም ቦርድ የጋዛን የሰላም እቅድ ተግባራዊነት የሚቆጣጠር አዲስ ዓለም አቀፍ አካል ነው። ስያሜውን ትራምፕ ያወጡለት ይህ አካል ስምምነቱ እንዲሳካ የማድረግና የቀጠናው እንዲሁም ዓለም አቀፍ መሪዎችን የማሰባሰብ ኃላፊነት እንደሚሰጠው ተናግረዋል። የቁጥጥር አካሉ ሊቀመንበር ራሳቸው እንደሚሆኑም ገልጸዋል። ይህን ይፋ ሲያደርጉ የራሳቸውን ሙሉ ስም ጠርተው አለቃው እርሱ ነው ሲሉ ተደምጠው ነበር። ትራምፕ ራሳቸው በሚመሩት ቦርድ ሌሎች መሪዎችም እንደሚካተቱ ጠቁመዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።